እባካችሁ ልጆቻችሁን ለማጫወት ወይም ለማረጋጋት ብላችሁ ቲቪ ወይም ሞባይል የምትሰጡ ወላጆች ዛሬውኑ አቁሙ። ምክንያቱም ምን መሰላችሁ 3 ዓመት 4 ዓመትና 5 ዓመት አካባቢ ኦቲዝም መሰል ምልክቶችን ያመጡ ነው። ይህም በጥናት የተደገፈ ሲሆን በዚህ ምስል ላይ እንደምታዩት ይህ ሪሰርች ጃፓን ሀገር የተደረገ ነው። ብዙዎቹ ህጻናት በተለይ ከ2 ዓመት በታች ሆነው ረጅም ሰዓት ቲቪ ወይም ሞባይል የሚያበዙ ህጻናት 3 ዓመት 4 ዓመትና 5 ዓመት ላይ ኦቲዝም መሰል ምልክቶችን እንደሚያዳብሩ ጥናቱ ያጠቁማል። ስለዚህ ምን ማድረግ አለብን? ወላጆች ሳያውቁ የልጆቻቸውን አይምሮ እንዲጎዳ የሚያደርጉበት ወደ 6 ስህተቶች አሉ። እነዚህ 6 ስህተቶች የትኞቹ ናቸው? በዛሬ ቪዲዮ ሰፋ ዝርዝር አድርጌ እነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ወላጆች በተደጋጋሚ ስለሚሰሩት ስህተትና ይህ ስህተት ደግሞ ህፃናትን ምን ያህል ጭንቅላታቸውን አይምሯቸውን እንደሚጎዳ እነግራችኋለሁ። እስከ መጨረሻው ይህን ቪዲዮ ተመልከቱ። ወደ ዋናው ፖይንታችን ከመግባታችን በፊት አንድ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ እነሆ 5 ወር ሞላው። በዚህ ክሊኒክ ይህ ቀረሽ የማይባል እጅግ ዘመናዊ ላቦራቶሪ ያለ ሲሆን በተለይ ከህፃናት እድገት ጋር የህፃናት ምግብ ፍላጎት መቀነስ እንዲሁም ሌሎች ሙሉ ምርመራዎችን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ቀጠሮ ማስያዝ ትችላላችሁ። ወደ ዋናው ፖይንት ስንገባ ህፃናትን አይምሮ ሊጎዱ የሚችሉ ፖይንቶች የትኞቹ ናቸው? በተለይ ደግሞ ስለ ስክሪን ታይም ሰፋ አድርጌ ነግራችኋለሁ። ብዙ ጊዜ በተደጋጋሚ ይህን ነገር ነግሬያለሁ፣ ለብዙ አስረድቻለሁ። በክሊኒክን ለሚመጡ እንዲሁም ደግሞ በቪዲዮዎች በጣም ብዙ ነገሮችን ተናግሬያለሁ። ስክሪን ታይም ምን ያህል ልጆቻችን እየጎዳ እንደሆነ ማወቅ አለባችሁ። ቀን ከማያቸው ቢያንስ ከ5 እስከ 10 ህፃናት አብዛኞቹ ከዚህ ከስክሪን ታይም ጋር የተገናኘ ፕሮብለም አለባቸው። ብዙዎቹ የሚገርማችሁ ራሳቸውን መቆጣጠር ያቅታቸዋል። በተለይ የሆነ ነገር ከተከለከሉ ወይም አይሆንም ከተባሉ ስልክ ከተነጠቁ በጣም ኦቨር ሪአክቲቭ ይሆናሉ። ታዲያ የሚከሰተው ለምንድን ነው እነግራችኋለሁ። ለህፃናት አእምሮአዊና አካላዊ እድገት 4 መሰረታዊ ነገሮች ያስፈልጋሉ። ከዚህ ነግሬያችኋለሁ። የመጀመሪያው ንጹህ የሆነ አየርና ንጹህ ኦክሲጅን ነው። ሁለተኛው ምግብ ነው። ሶስተኛው የቤተሰብ እንክብካቤ ነው። አራተኛ ደግሞ በቂ የሆነ በቤተሰብ ውስጥ ያለ ትክክለኛ ኢንቫይሮንመንት። እነዚህ 4 ነገሮች በጣም ወሳኝ ናቸው። ታዲያ ከነዚህ ውስጥ አንደኛው ምን ይላል? በቂ የሆነ የቤተሰብ እንክብካቤ፣ በቂ የሆነ ፍቅር ይላል። ከዛ ውስጥ ስክሪን ታይም ይህንን ሪፕሌስ የሚያደርግ ከሆነ ያ ማለት ቲቪ ወይ ሞባይል እንክብካቤን ሪፕሌስ የሚያደርግ ከሆነ ልጆቹ ይበላሻሉ። ታዲያ ጥናቶቹ ምንድን ነው የሚጠቁሙት? የመጀመሪያው ጥናት በጃፓን ሀገር የተደረገው የጥናት የሚያመለክተው ህፃናት ከ3 ዓመት በታች ስክሪን ታይም በተለይ ከ3 ሰዓት በላይ ከ2 ሰዓት በላይ የሚያዩ ከሆነ ልክ 3 ዓመት 4 ዓመት 5 ዓመት ላይ ኦቲዝም መሰል ምልክቶች ለምሳሌ ከሰው ጋር ምንም ለመገናኘት አለመፈለግ፣ ህፃናትን አለመፈለግ፣ ለብቻ መጫወት፣ ድግግሞሽ ያሉት ነገሮች ማድረግ፣ ሲጠሩ ስማቸውን አለማወቅ፣ ትዕዛዝ አለመፈጸም እና በተወሰነ መልኩ አይ ኮንታክታቸውን በጣም ሊቀንስ ይችላል። ይህ የአይ ኮንታክት መቀነስ ነው፣ የኮሙኒኬሽን ዲፊሲት ወይም ከሰው ጋር ያለ ኢንተራክሽን መቀነስ። ዋና ፕሮብሌሙ ለምንድን ነው? ህፃናት አይምሯቸው የሚያድገው ወይም የሚማሩት ክሪቲካል የሚባለው የመጀመሪያ 2 ዓመት ነው ወይም የመጀመሪያዎቹ 1000 ቀናት። በነዛ ጊዜት ከሰዎች ጋር ከተገናኙ፣ ካወሩ፣ ከተጫወቱ ከሰው ጋር እንዴት መግባባት እንዳለባቸው፣ እንዴት ኮሙኒኬት ማድረግ እንዳለባቸው በቋንቋም ይረዳሉ፣ በምልክትም ይረዳሉ። በዚህ ጊዜ ግን እኛ በስክሪን ታይም ይሄን የምንተካው ከሆነ ልጆቹ መግባባት አይፈልጉም ወይም መግባባትን እንደ ሌግዠሪ ይቆጥራሉ ወይም ኖርማል አይመስላቸውም። ስለዚህ ራሳቸውን ያገላሉ፣ ኦቲዝም መሰል ባህሪያትን፣ ድግግሞሽ ያለው ባህሪያትን ያመጣሉ። የዓለም የጤና ድርጅትና አሜሪካን አካዳሚ ኦፍ ፔዲያትሪክስ AAP ሪኮመንድ በሚያደርገው መሰረት ከ2 ዓመት በታች ምንም ስክሪን ታይም መኖር የለበትም። ያ ማለት ከ2 ዓመት ያሉ ጨቅላ ህፃናትና ታዳጊ ህፃናት የሚያስፈልጋቸው ምንድነው? በቂ የሆነ የወላጅ ክትትልና እንክብካቤ። ገና ከተወለዱ ጀምሮ ማጫወት፣ ማሳቅ፣ ፒከቡ አየውሽ ሊሆን ይችላል፣ የእጅ እንቅስቃሴዎች ማድረግ ሊሆን ይችላል፣ ቃላትን ማስለመድ ሊሆን ይችላል፣ አብሮ መሯሯጥ ሊሆን ይችላል፣ ኳስ መጫወት ሊሆን ይችላል። እነዚህ ሁሉ ቤተሰብ ማድረግ ያለበት እንክብካቤ ነው። መቼ? ከ2 ዓመት በፊት። ከ2 ዓመት እስከ 5 ዓመት ደግሞ የዓለም የጤና ድርጅት የሚፈቅደው 1 ሰዓት ብቻ ነው። 1 ሰዓት፣ እሱም አስተማሪ የሆኑ ከቴክኖሎጂ ጋር ህፃናትን የሚያለማምዱ። በነገራችን ላይ ቴክኖሎጂ ስንል አንድ ነገር ልንገራችሁ። ቴክኖሎጂ ማለት እንደ እሳት ነው። በአግባቡ ከተጠቀማችሁበት ያበስልላችኋል፣ ምግባችሁን፣ ልጆቻችሁን ያበስላል፣ ያጎለብታል። ኦቨር ከተጠቀማችሁ ግን እንደ እሳት ነው፣ ልጆቻችሁን ያቃጥላል ወይም ይጎዳል። ስለዚህ ቴክኖሎጂን በአግባቡ ተጠቀሙት። ከ5 ዓመት እስከ 13 ዓመት አንዳንዴም እስከ 17 ዓመት ያሉ ህፃናት ደግሞ በቀን ውስጥ እስከ 2 ሰዓት ይፈቀድላቸዋል። ይህም ለትምህርታቸው ወይም ለመዝናኛ የሚሆኑ ነገሮችን ማየት ይችላሉ። ስለዚህ ጠቅለል ስናደርገው የመጀመሪያው የወላጅ ስህተት ስክሪን ታይም ረጅም ሰዓት ማሳየት ነው። ይህንን ዛሬውኑ ማቆም ይኖርባችኋል ማለት ነው። በነገራችን ላይ ስለ ኦቲዝም እንዲሰራላችሁ የምትፈልጉ
የምትፈልጉት ፖይንት ወይም ስለ ኦቲዝም ማወቅ የምትፈልጉት ነገር ካለ ከታች ኮሜንት አድርጉልን። በተቻለ መጠን ያንን ኮሜንት በጣም ብዙ ላይክ ያገኘ ከሆነ ነጥለን አንድ ቪዲዮ እንሰራላችኋለን። በነገራችን ላይ ብሩኪድስ ዩቲዩብ ቻናላችን ከ200,000 በላይ ሰብስክራይበር አግኝቷል። እናንተም ሰብስክራይብ እንድታደርጉ ተጋብዛችኋል። አዳዲስ መረጃዎችን ስንለቅ ደግሞ ወደ እናንተ እንዲቀርብ ሰብስክራይብ ካደረጋችሁ በኋላ የደወል ምልክት መጫን አትርሱ። ሁለተኛው የወላጅ ስህተት፣ በተለይ ከተማ አካባቢ ያሉ ወላጆች የሚሳሳቱ ስህተት እንደሆነ ታውቃላችሁ? ከእናት ጡት ወተት ይልቅ የጣሳ ወተትን መምረጥ። ይህ አይምሮንም ይጎዳል፣ አንጀታችንም ይጎዳል። ለምን መሰላችሁ? የእናት ጡት ውስጥ በጣም ጠቃሚ የሚባሉ ንጥረ ነገሮች አሉ። ንጥረ ነገር ብቻ አይደለም፣ ባክቴሪያም ይሰጣል፣ ጠቃሚ ባክቴሪያዎችን ይሰጣል። ከዚህ በፊት አንድ ቪዲዮ ሰርችላችኋለሁ። አንጀታችን ውስጥ ወደ 100 ትሪሊየን የሚቆጠሩ ባክቴሪያዎች አሉ፣ በአዋቂዎች ማለት ነው። እነዛ ትሪሊየንስ የሚቆጠሩ ባክቴሪያዎች ዴቨሎፕ የሚሆኑት ገና ከህፃንነታቸው ጀምሮ ነው። እነዛ ባክቴሪያዎች ከየት ነው የሚያገኙት? ከእናቶቻቸው ጡት ላይ። እናት በወሊድ በተለይ በማህፀን በኩል ስትወልድ ጠቃሚ የሚባሉ ባክቴሪያዎችን ይዘው ነው የሚወለዱት። በኦፕራሲዮን ሲወልዱና የጣሳ ወተት ብቻ የሚጠቀሙ ከሆነ ግን እነዛ ጠቃሚ ባክቴሪያዎች ያጧቸዋል። በዛ ምክንያት ምን የሚከሰት ይመስላችኋል? አንጀታቸው ሁሌ የሚቆጣ ይሆናል፣ ቶሎ ቶሎ ተቅማጥ ይዛቸዋል፣ አይምሯቸውም ተቆጪ ይሆናል፣ ቆዳቸውም ተቆጪና አለርጂ የሚያስቸግረው ይሆናል። ስለዚህ በኦፕራሲዮን ተወልደው በጣሳ ወተት የሚያድጉ ህጻናት ለአለርጂ ተጋላጭነታቸው ከፍ ያለ ይሆናል ማለት ነው። ያ ብቻ አይደለም፣ አይምሯቸውም ቁጡ ይሆናል። የቢሄቪራል አብኖርማሊቲዎች የተወሰኑ ሊታዩ እንደሚችሉ ጥናቶች ያረጋግጣሉ። ስለዚህ በተቻለ መጠን የእናት ጡት ወተት ላይ ትኩረት ብታደርጉ መክራችኋለሁ። ዋና ምክንያቱ ደግሞ የእናት ጡት ወተት ውስጥ ያሉት ጠቃሚ ባክቴሪያዎችና የእናት ጡት ወተት ውስጥ ያለ ኦሜጋ 3፣ ያ ማለት ልክ ከአሳ ዘይት የምናገኘው ኦሜጋ 3 ስላለበት ነው። ኦሜጋ 3 እንደምታውቁት አይኪው ከፍ ያደርጋል። ከጣሳ ወተት ይልቅ የእናት ጡት ወተት ከፍተኛ ኦሜጋ 3 ያለው። ያን ኦሜጋ 3 በደንብ አግኝተው ያደጉ ህጻናት አንደኛ የአይምሮ ብቃታቸው ከፍ ያለ ይሆናል፣ አይኪዋቸው የተሻለ ነው። በነገራችን ላይ የጣሳ ወተት የሚወስዱ ህጻናት እና የእናት ጡት ወተትን የወሰዱ ህጻናት ስታነጻጽሯቸው አይኪው የተሻለ የሚያገኙት የእናት ጡት ወተት ያገኙ ናቸው። ስለዚህ ምንጊዜም ይህን ስታስወግዳችሁ በተቻለ መጠን በመጀመሪያዎቹ 30 ቀናት እንደምን ማርጋችሁ የእናት ጡት ወተት ብታስለምሩ እመክራችኋለሁ። ይህንን እንዴት እናደርጋለን? የእናት ጡት ወተት ስለመጨመር ምን ማድረግ አለብን? የጣሳ ወተት እንዳንጠቀም ምን ማድረግ አለብን የሚለውን ደግሞ ከዚህ በፊት ሌላ ቪዲዮ ሰርችላችኋለሁ። ወደ ኋላ ተመልሳችሁ ማየት ትችላላችሁ። እነዛን ቪዲዮ ለማየት ከታች ያለውን ብሩኪድስ የሚለውን ጽሑፍ ተጫኑት። በመቀጠል ቪዲዮስ የሚል ዝርዝር አለው። ቪዲዮስ ወይም ፕሌሊስት ውስጥ ስትገቡ ከዚህ በፊት የሰራሁላችሁ ከ200 በላይ ቪዲዮዎች አሉ። ስለ እናት ጡት ወተት በጣም ጠቃሚ ባሉ መረጃዎችን ከዛ ላይ ታገኛላችሁ። ሶስተኛው የወላጅ ስህተት ደግሞ ልጆቻቸውን ለማረጋጋት ብለው ደግሞ በጣም መነቅነቅ ወይም ወደ ላይ እየወረወሩ መቀበል፣ ወደ ላይ እየወረወሩ መቀበል። ይህ ሼክን ቤቢ ሲንድሮም ያስከስታል። ሼክን ቤቢ ሲንድሮም ምንድነው? በምስሉ ላይ እንደምትመለከቱት ይህ ልጅ ሲነቃነቅ ወይም ሲያወዛውዙት ጭንቅላት ወደፊት ወደ ኋላ እያለ ከጭንቅላት አጥንት ጋር ይጋጫል። በዛ ምክንያት ልክ አዋቂዎች ላይ ስትሮክ የምንለው አይነት ምልክት ህፃናት ላይ ሊከሰት ይችላል። ስለዚህ ህፃናት በፍጹም ለማጫወት ብላችሁ መነቅነቅ የለባችሁም፣ ወደ ላይ እየወረወራችሁ መቀበል የለባችሁም። በተለይ ደግሞ በመጀመሪያው 1 ዓመት ላይ ይህ ነገር ፍጹም ክልክል ነው። አንዳንዶቹ ለማረጋጋት ብለው በጣም ይነቀንቃሉ። እንደዛ ሳይሆን ማድረግ ያለብን በትክክል ልጆቻችንን ይዘን የእሽሩሩ ወይም ቀስ ያለ እንቅስቃሴ በማድረግ ልጆቻችንን ካልማድረግ ተገቢ ነው የሚሆነው። አራተኛው የወላጅ ስህተት ደግሞ ረጅም ሰዓት አልጋ ላይ ቁጭ ማድረግ ወይም ከአልጋ ላይ ተነስቶ እንዲጫወቱ አለመፍቀድ፣ ወይም ደግሞ ይሄ የመኪና መቀመጫ ሊሆን ይችላል ወይም ደግሞ ዥዋዥዎች ቁጭ አድርጎ ረጅም ሰዓት ፊልም ማሳየት በጣም ጉዳት አለው። ህፃናት አይምሯቸው እንዲያድግ ከአልጋ ላይ ወርደው ተሚታዊ መስራት አለባቸው። ያ ማለት ገና በጨቅላነታቸው ገና ከ1 ወር ጀምሮ በሆዳቸው እያስተኛችሁ ሰውነታቸው እንዲፍታታ፣ ጥንካሬ እንዲኖረው፣ የወገብ የአንገት እንዲሁም የእጅ ጡንቻቸው እንዲጠቀሙበት፣ በዛው ደግሞ አይምሯቸው ብሩህ እንዲሆን ብዙ ነገር ስለሚያዩ ተሚታዊ ማስለመድ አለባቸው። ይህ በጣም ብዙ ሰዎች ሚስ የሚያደርጉት ነገር ነውና ተሚታዊ ምንድነው? ስለ ተሚታዊ ጥቅም እንዲሰራላችሁ ከፈለጋችሁ ኮሜንት አድርጉልን፣ እንሰራላችኋለን በሌላ ቪዲዮ። አምስተኛው ስህተት ደግሞ ህፃናትን በበቂ መጠን አለማዋራት። ማዋራት በጣም 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 ወሳኝ ነው። ህፃናትን በደንብ ልናወራቸው ይገባል። ገና ከተወለዱ ጀምሮ ስቲሙሌሽን ያስፈልጋቸዋል። ቋንቋ ንግግር እንዲለምዱ አይምሯቸው ብሩህ እንዲሆን ማዋራት ይፈልጋልና ምንጊዜም ህፃናትን ከተወለዱ ጀምሮ የእናታቸውን ድምጽ ማስለመድ፣ የአባታቸውን ድምጽ ማስለመድ፣ ኢንተራክት እንዲያደርጉ ብዙ አይነት ቴክኒኮችን መጠቀም ከእናንተ ከወላጆች ይጠበቃል። ስለዚህ ማውራት አለባችሁ፣ ማናገር ይኖርባችኋል ማለት ነው። ስድስተኛው ስህተት ደግሞ በቂ የሆነ እንቅልፍ እንዲተኙ አለማድረግ። እንቅልፍ ለህፃናት በጣም 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 ወሳኝ ነገር ነው። አይምሯቸው እንዲያድግ በጣም መሰረታዊ ከሚባሉ ነገሮች ውስጥ አንዱ እሱ ነው። ለመሰላችሁ በእንቅልፍ ሰዓት ላይ የሚመረቱ ዋና ዋና ሆርሞኖች አሉ። ለምሳሌ ግሮዝ ሆርሞን የሚባለው ሆርሞን የሚመረተው በእንቅልፍ ሰዓታቸው ነው። በእንቅልፍ ሰዓት በቂ ግሮዝ ሆርሞን ከተመረተ አይምሯቸው እያደገ ይሄዳል፣ አካላቸው እያደገ ይሄዳል፣ በቂና ጤናማ የሆነ አይምሮ ይኖራቸዋል። ህፃናት በቂ የሆነ እንቅልፍ ካልተኙ ኪሎአቸው አይጨምርም፣ አይምሯቸውን ባሰብነው ልክ ላይጨምር ይችላል። ስለዚህ የህፃናት የእንቅልፍ መቆራረጥ ምክንያቶች ደግሞ በጣም ብዙ አሉና እነዛ መቆራረጦች ምንድናቸው? በምን እንፈታቸዋለን? በተለይ ደግሞ ለሊት ቶሎ ቶሎ የሚነቁ ቀን ላይ በደንብ የማይተኙ ህፃናት ደግሞ ሌላ ራሱ የቻለ ቶፒክ ነው። እሱ ወደፊት እሰራላችኋለሁ። ግን በቻላችሁት መጠን የእናት ጡት ወተት በደንብ እያጠባችሁ፣ የእናት ጡት ወተት ደግሞ ከሌለ ሙሉ ለሙሉ ከሌለ ደግሞ እንደ አማራጭ የጣሳ ወተት አለ። እኛ ብዙ ባንመክረውም ለማስተኛ ስንል ግን እንጠቀምበታለን። ስለዚህ ያንን በደንብ እየተጠቀሙ መተኛት ይኖርባቸዋል ማለት ነው። እንቅልፋቸው ላይ በደንብ ስሩበት። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። ይህ ብሩኪድስ ዩቲዩብ ቻናላችን ነው። ላይክ፣ ሼር፣ ኮፒ ሊንክ እንድታደርጉ ይህን ቪዲዮ ለብዙዎች እንዲደርስ ጋብዙት። ኮፒ ሊንክ እያደረጋችሁ ብዙ ሰዎች እንዲያዩት ጋብዟቸው። እናንተ ቤተሰብ ካልሆናችሁ የደወል ምልክት እየተጫናችሁ
እየተጫናችሁ ቤተሰብ ሁኑ። አዳዲስ ቪዲዮዎች ወደ እናንተ እንዲደርስ ማድረግ እንችላለን ማለት ነው። እኔ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ